ማን ያምናል? ሰለጠነች በተባለችው ሀገር አስክሬኖች በግድግዳ ላይ ተሰቅለው መገኘታቸው በርካቶችን እያነጋገረ ነው። አንዳንድ አስክሬኖች አይናቸውን መግለጥ ጀምረዋል። በጣሊያን ደቡባዊ ግዛት በምትገኘው በታሪካዊቷ የፓሌርሞ ከተማ ስር የሰው ልጅ አእምሮ ሊገምተው ከሚችለው በላይ አስደንጋጭና ሚስጥራዊ የሆነ ዓለም ይገኛል። ይህ ስፍራ የሲሲሊው ካፑቼን ካታኮምብ በመባል የሚታወቅ ሲሆን ከመሬት በታች የሚገኝና በሺዎች የሚቆጠሩ ሙታን በክብርም በዝምታም ያረፉበት ታላቅ ዋሻ ነው። ወደዚህ ቦታ የሚወስደው ደረጃ ገና ከመጀመሪያው የሞትና የሕይወትን ድንበርን የሚያሳይ ይመስላል። የካታኮምብ አስፈሪነት የሚጀምረው ተጓዡ ወደ ውስጥ ሲዘልቅ በሚገጥመው ያልተለመደ ትዕይንት ነው። በግድግዳዎች ላይ ተሰቅለውና በመደርደሪያዎች ላይ ተቀምጠው የሚታዩት አስክሬኖች ልክ እንደ ሕያው ሰው ተመልካቹን በትኩረት የሚመለከቱ ይመስላሉ። እነዚህ አስክሬኖች ተራ አጥንቶች ሳይሆኑ ቆዳቸው፣ ፀጉራቸውና በወቅቱ የነበረው ልብሳቸው ሳይለወጥ ለዘመናት የቆዩ በመሆናቸው ድባቡን እጅግ ከባድ ያደርጉታል። ይህ ቦታ ለምን አስፈሪ ሆነ በሚል ጥያቄ መጠየቃቸው አይቀርም። ምላሹ በዚህ ከሚታዩት የ8000 ሙታን አቀማመጥ ጋር የተያያዘ ነው። ሙታኑ እንደተለመደው በአፈር ውስጥ አልተቀበሩም። ይልቁንም በተለየ መንገድ ደርቀውና ተጠብቀው በየመደባቸው ተቀምጠዋል። ይህም ቦታው ከመቃብር ይልቅ የሙታን ሙዚየም እንዲመስልና በውስጡ ለሚያልፍ ሰው ሁሉ ሰቅጣጭ ስሜትን እንዲፈጥር ምክንያት ሆኗል። የቦታው ምስጢራዊነት ከሃይማኖታዊና ከመንፈሳዊ እምነቶች ጋር በጥብቅ የተቆራኘ ነው። በጥንት ዘመን የካፑቹን መነኮሳት አስክሬን ሳይሰበሰብ የመቆየቱን ክስተት እንደ መለኮታዊ ተአምር ወይም እንደ መንፈሳዊ ኃይል ሊቆጥሩት ነበር። ሆኖም ግን ለተራው ሕዝብና ለጎብኚዎች ይህ ሁኔታ ከመንፈሳዊነት ይልቅ ወደ ሰይጣናዊ ድርጊት ወይም ወደ መናፍስት እርክሰት የቀረበ ሆኖ ይታያል። ከሁሉም በላይ ግን የዚህ ቦታ አስፈሪነትና ታዋቂነት ወደ ላቀ ደረጃ ያደረሰው ሮዛሊያ ሎምባርዶ የተባለችው የ2 ዓመት ሕፃን ታሪክ ነው። እቺ ሕፃን እንደ አውሮፓ የዘመን አቆጣጠር በ1920 በበሽታ ከሞተች በኋላ አባቷ በሐዘን ተሰብሮ አስክሬኗ እንዳይበሰብስ በሚስጥራዊ ኬሚካል እንዲጠበቅ አደረገ። ሮዛሊያ ዛሬም ድረስ በመስታወት ሳጥን ውስጥ ተኝታ ትታያለች። ልክ አሁን እንቅልፍ የወሰዳት ሕፃን እንጂ የሞተች አትመስልም። የአካባቢው ሰዎችና ብዙ ጎብኚዎች ስለ ሮዛሊያ የሚናገሩት ምስክርነት ደግሞ እጅግ የሚከብድ ነው። ብዙዎች እንደሚሉት ሮዛሊያ ማታ ማታ ወይም ጎብኚዎች በትኩረት ሲመለከቷት አይኖቿን ትከፍታለች፣ ደግሞም ትዘጋለች። ይህ ሪፖርት በተደጋጋሚ በመቅረቡ ቦታው በሕፃኗ መንፈስ የተያዘና ድርጊቱም ከመንፈሳዊ ኃይል ጋር የተያያዘ ነው ተብሎ በሰፊው ይታመናል። ካሜራዎች ይህንን ክስተት ለመቅረጽ ቢሞክሩም ሳይንቲስቶች ግን የብርሃን ነጸብራቅ ውጤት ነው፣ አትታለሉ በማለት ለማስተባበል ይሞክራሉ። ሆኖም ግን የካታኮምቡ ጠባቂዎችና በዚያ የሚያድሩ ሰዎች በጨለማ ውስጥ የሚሰሙት የሽክሹክታ ድምጽና የእግር ኮቴ የሳይንስን መላምት ጥያቄ ውስጥ ይጥሉታል። ቦታው የሙታን ነፍሳት መሸሸጊያ እንደሆነ በሰፊው ይነገራል። ስለዚህ ቦታ የሰዎች አስተያየት ሲደመጥ አብዛኛው ሰው ካታኮምቡን እንደ የገሃነም በር ወይም የመናፍስት መኖሪያ አድርገው ይገልጹታል። ወደ ውስጥ የገቡ ሰዎች አየሩ ራሱ ከባድና የሚቀዘቅዝ እንደሆነ እንዲሁም ከአስክሬኖቹ የሚወጣው የማይታይ ኃይል ሰውን እንደሚጫን ይናገራሉ። ይህ ስሜት ደግሞ ሰይጣናዊ ተጽዕኖ ባለባቸው ቦታዎች ላይ የሚታይ የተለመደ ክስተት ነው። በካታኮምብ ውስጥ ያሉ አስክሬኖች በሙያ በጾታና በዕድሜ ተለይተው መቀመጣቸው ሌላው የሚያስገርም ነገር ነው። የሕፃናት ክፍል፣ የደናግል ክፍል እንዲሁም የመነኮሳት ክፍሎች አሉ። እያንዳንዱ ክፍል የራሱ የሆነ የጭንቀት ድባብ ያለው ሲሆን በተለይም የሕፃናቱ ክፍል ለጎብኚዎች የማይረሳ የህሊና ስቃይ ይፈጥራል። አሁን ላይ የካታኮምብ ሁኔታ ሲታይ በዓለም አቀፍ ደረጃ ከፍተኛ ጥበቃ የሚደረግለትና ለጎብኚዎች ክፍት የሆነ ታሪካዊ ቦታ ነው። ነገር ግን ይህ ማለት ፍርሃቱ ቀርቷል ማለት አይደለም። ይልቁንም በዘመናዊ ቴክኖሎጂ የታገዙ ጥናቶች በአስክሬኖቹ ላይ የሚታዩትን ለውጦች በዝርዝር መመዝገብ መቻላቸው ሚስጥሩን ይበልጥ አጉልተውታል። አሁን ባለው ሁኔታ የሲሲሊ መንግስት ቦታውን እንደ ትልቅ የቱሪስት መስህብ ቢጠቀምበትም የአካባቢው ካህናት ግን አሁንም በዚያ ቦታ ላይ የመንፈስ ማረጋጊያ ጸሎቶችን ያደርጋሉ።
ምክንያቱም በካታኮምብ ውስጥ የሚታዩት ጥላዎችና የሚሰሙ ድምጾች አሁንም ድረስ አልቆሙም። የሮዛሊያ አይኖች መከፈትና መዘጋትም ለብዙዎች እንቆቅልሽ ሆኖ ቀጥሏል። የሚገርመው ነገር እያንዳንዱ አስክሬን የራሱ የሆነ ታሪክና ስም ያለው መሆኑ ነው። አንዳንዶቹ አስክሬኖች የሞቱት በግድያ ወይም በአደጋ ቢሆንም እዚህ ካታኮምብ ውስጥ ሲቀመጡ ግን የሰላም እንቅልፍ የተኙ ይመስላሉ። ይህ ተቃርኖ ደግሞ ቦታው በውስጡ የሚይዘውን ድብቅ ኃይል ፍንጭ ይሰጣል። የቦታ አስፈሪነት የሚመነጨው ሙታኑ ከሕያዋን ጋር ያላቸውን ቅርበት ነው። በሌሎች ቦታዎች ሙታን ከምድር በታች ተቀብረው ይረሳሉ። እዚህ ግን ከጎብኚዎች ጋር ፊት ለፊት ይገናኛሉ። ይህ ፊት ለፊት መገናኘት ደግሞ በሰዎች አእምሮ ውስጥ ሙታኑ እያዩን ነው የሚል ፍርሃት ይዘራል። ብዙዎች እንደሚሉት በካታኮምብ ውስጥ ለረጅም ሰዓት መቆየት ለአእምሮ ጤና አደገኛ ነው። እዚያ የቆዩ ሰዎች ከወጡ በኋላ ለአያሌ ቀናት የሙታኑን ፊትና የአይናቸውን አትኩሮት ማስታወሳቸውን አይተውም። ይህ ደግሞ ቦታው የሰውን ነፍስ የመቆጣጠር ወይም የመረበሽ ኃይል እንዳለው ማሳያ ተደርጎ ይወሰዳል። ሮዛሊያ ሎምባርዶ አሁንም ድረስ በሳጥኗ ውስጥ እንደተኛች ናት። ቆዳዋ አሁንም ድረስ ልሙጥና ሕያው መምሰሉ የዘመናዊ ኬሚስትሪ ውጤት ብቻ ሳይሆን ያልተፈታ መንፈሳዊ ምስጢር እንደሆነ የሚከራከሩ ብዙዎች ናቸው። የእሷ መኖር ለካታኮምብ ትልቅ ግርማ ሞገስና አስፈሪነትን ሰጥቶታል። አሁን ላይ በካታኮምብ ዙሪያ የሚገኙ ነዋሪዎች ስለ ቦታው ሲያወሩ በጥልቅ ጥንቃቄ ነው። ማታ ማታ ከዋሻ ውስጥ የሚወጡ ድምጾች የፓሌርሞን ጸጥታ እንደሚረብሹ የሚገልጹ አፈ ታሪኮች አሉ። ይህም ቦታው በመንፈስ ኃይሎች መሸጋገሪያነት ያገለግላል የሚል ጥርጣሬን ያጠናክራል። የካታኮምብ ግድግዳዎች በአጥንትና በአስክሬን የተሸፈኑ በመሆናቸው በውስጡ የሚዘዋወር ሰው ልክ እንደ ሌላ ዓለም ፍጡር እንዲሰማ ያደርጋሉ። ይህ ስሜት ደግሞ በሃይማኖታዊ መጻሕፍት ላይ ከሚገለጸው የሞት ጥላ ሸለቆ ጋር ተመሳሳይነት አለው። ለአድማጮች ማሳሰቢያ የሚሆነው ይህ ቦታ ዝም ብሎ የታሪክ መዝገብ አለመሆኑ ነው። ይልቁንም የሰው ልጅ ሞትን የሚጋፈጥበትና ከማይታወቁ መናፍስት ጋር የሚገናኝበት ስፍራ ነው። የሲሲሊው ካታኮምብ በዓለም ላይ ካሉ ሪፖርት የተደረጉ የመናፍስት ሥራ ማሳያዎች አንዱ ሆኖ ይጠቀሳል። በአሁኑ ሰዓት በካታኮምብ ውስጥ የተደረደሩት 8000 ሙታን እንደ ጥንቱ ዝምተኛ አይደሉም። እያንዳንዱ አስክሬን ለጎብኚው አንድ መልእክት የሚያስተላልፍ ይመስላል። ያ መልእክት ደግሞ እኛም እንደናንተ ነበርን፣ እናንተም እንደኛ ትሆናላችሁ የሚል ነው። የሮዛሊያ ታሪክ የቦታው ማዕከል ሆኖ ይቆያል። እሷን ለማየት የሚመጡ ሰዎች ቁጥር በጨመረ ቁጥር ስለሷ የሚወሩት ተአምራዊና አስፈሪ ታሪኮችም እየጨመሩ ይሄዳሉ። አይኖቿን ስትከፍት አየው የሚል ሰው ምስክርነት አሁንም በየቀኑ ይሰማል። ሳይንሱ የቱንም ያህል ማብራሪያ ቢሰጥ የሰው ልጅ ውስጣዊ ስሜት ግን የካታኮምቡን ምስጢር ከመንፈሳዊ ዓለም ጋር ያቆራኘዋል። ሰይጣን ሰዎችን ለማስፈራራትና እምነታቸውን ለመፈተን እንዲህ ያሉ ቦታዎችን ይጠቀማል የሚሉ አስተያየት በሰፊው ይደመጣል። አሁን ላይ ካታኮምብ ጥብቅ ደንብና ቁጥጥር ይደረግበታል። ፎቶ ማንሳትና ቪዲዮ መቅረጽ በብዙ ክፍሎች የተከለከለ ነው። ይህ ክልከላ ደግሞ የቦታውን ምስጢራዊነትና አስፈሪነት ይበልጥ እንዲናፈቅ አድርጎታል። በካታኮምብ ውስጥ የሚገኙት አልባሳትም ቢሆኑ የራሳቸው አስፈሪነት አላቸው። የመነኮሳት ካባ፣ የሀብታሞች ሐርና የሕፃናት ነጭ ልብሶች ከቆሻሻና ከአቧራ ጋር ተደባልቀው የሚታዩበት ሁኔታ የሕይወትን ከንቱነትና የሞትን ግርማ ያሳያሉ። የሚገርመው በካታኮምብ ውስጥ ያሉ አንዳንድ አስክሬኖች በቆሙበት ሁኔታ መገኘታቸው ነው። የአቀማመጥ ደግሞ ሙታኑ ገና አልሄዱም የሚል ስሜት ይፈጥራል። ድባቡ የመናፍስት መጫወቻ ሜዳ እንደሆነ የሚገልጹ የታሪክ ጸሐፊዎችም አሉ። አሁንም ቢሆን የሲሲሊው ካፑቺን ካታኮምብ ምስጢሩን እንደጠበቀ ነው። እዚህ የሚታዩት ነገሮች በሙሉ ከሰዋዊ ግንዛቤ በላይ ናቸው። ቦታው የፍርሃት፣ የሐዘንና የመናፍስት ተጽዕኖ በአንድ ላይ የሚታይበት ልዩ ስፍራ ነው። በአካባቢው ሰዎች እንደሚሉት ካታኮምቡ ለከተማዋ ገቢም እርግማንም ነው። ገቢ ነው የሚሉት ጎብኚዎች ይህንን ቦታ ለመመልከት ሲመጡ የሚያወጡት ወጪን በማሰብ ነው። እርግማን ነው የሚሉት ደግሞ ያልተረጋጉ ነፍሳት በከተማዋ ላይ ጥላ ስለሚያጠሉ ነው። በዚህ ስፍራ ላይ የሚደረጉ ዘገባዎች ሁሉ የሚጠቃለሉት በአንድ ነጥብ ላይ ነው። አይን የሚያየውን አይምሮ ሊቀበሉ አይችልም በሚል ነው። ይህ አባባል ለምን ተባለ ብላችሁ መጠየቃችሁ አይቀርም። ይህ አባባል የተባለው በእነዚህ ሁለት ውጥኖች ነው። የመጀመሪያው ውጥን አእምሮአችን የሚያውቀው የተፈጥሮ ሕግ ሰው ሲሞት ይበሰብሳል፣ አፈር ይሆናል የሚል ነው። ነገር ግን እዚህ ካታኮምብ ውስጥ ስትገባ ከ200 እና 300 ዓመታት በፊት የሞቱ ሰዎች
ልክ እንደ ዛሬው በልብሳቸው ቆመውና ተቀምጠው ስታያቸው አእምሮ የሚያውቀውን የተፈጥሮ ሕግ ስለሚቃረንበት ይህ ሊሆን አይችልም በሚል ድንጋጤ ውስጥ ይወድቃል። ሁለተኛው ውጥን በተለይ የሕፃኗን የሮዛሊያን አስክሬን ጋር ያያያዛል። የሕፃኗ አስክሬንን ስናይ አእምሯችን ይህች ሕፃን ተኝታለች ይለናል። አይናችን ግን አይ ሞታለች ይለናል። አይንና አእምሮ በዚህ መልኩ ሲከራከሩ ሰውዬ ውስጥ የሚፈጠረው ግራ መጋባት አእምሮዬ ሊቀበል አልቻለም ወደሚል ንግግር ይመራዋል። አይኖቿን ከፈተች ብሎ ሲመሰክር፣ አእምሮ ግን ይህ አይቻልም ብሎ ሲከራከር የሚፈጠረው ስሜት ነው። አሁናዊ ሁኔታውን ስንመለከት የሮዛሊያ ሎምባርዶ አስክሬን በልዩ ሁኔታ ተጠብቆ ይገኛል። የሷ ታሪክ ለብዙዎች ተስፋ፣ ለብዙዎች ደግሞ ከፍተኛ ፍርሃት ሆኖ ይቀጥላል። ጎብኚዎች አይኖቿን የምትከፍትበትን ቅስበት ለመመልከት ሁሌም በትዕግስት ይጠባበቃሉ። በአጠቃላይ የሲሲሊ ካፑቺን ካታኮምብ ከመሬት በታች ያለ በሺዎች የሚቆጠሩ ሙታንን የያዘና በሚስጥር የተሞላ ስፍራ ነው። ይህ አድማጮችን ስለ ሕይወትና ስለ ሞት በጥልቅ እንዲያስቡ ያደርጋቸዋል። በዚህ ፕሮግራም መጨረሻ ላይ የምንረዳው አንዳንድ ቦታዎች በታሪክ ብቻ ሳይሆን በማይታይ መንፈሳዊ ኃይል የታጠሩ መሆናቸውን ነው። ካታኮምብ ለዚህ ታላቅ ማረጋገጫ ነው። አሁንም በፓሌርሞ ከተማ ስር ያሉት 8000 ሙታን በዝምታቸው ውስጥ ታላቅ ጩኸት አላቸው። ያ ጩኸት ደግሞ የሚሰማው በጆሮ ሳይሆን በልብና በህሊና ነው። ታሪኩ ገና አላበቃም። ምክንያቱም እያንዳንዱ አዲስ ጎብኚ አዲስ ታሪክና አዲስ ፍርሃት ይዞ ይወጣል። ካታኮምቡ እንደ ሚስጥራዊነቱ ግን ለዘመናት ይኖራል። አሁንም ሮዛሊያ አይኖቿን ትከፍታለች የሚለው ሪፖርት በዓለም ዙሪያ መነጋገሪያ ሆኖ እንደቀጠለ ነው። ቦታው አደገኛ ቢሆንም የሰው ልጅን የማወቅ ጉጉት ግን ሊያቆሙ አልቻለም። የካፑቺን ካታኮምብ ሚስጥር በዝምታ ተውጦ ለትውልድ ይተላለፋል። ይህ ስለ ጣሊያኑ አስፈሪ መቃብር ስፍራ ያዘጋጀነው ፕሮግራም በዚህ ይጠናቀቃል። በእናንተ በአድማጮች ዘንድም ትልቅ ጥያቄና ግራ መጋባት እንደሚፈጠር አንጠራጠርም። ስለዛ እንደተለመደው ሐሳባችሁን ኮመንት ላይ አኑሩልን። እንዲሁም ይህንን ቪዲዮ ላይክ፣ ሼር ማድረግም አትርሱ። መልካም ጊዜን ተመኘን።